የዛሬ ደስታማ ይለያል ማለት ነው። አቶ ደረጀ ዳጣ ልጁ እንደሆነች ተናግረዋል ማለት ነው። ሁሉም ነገር አወቁ ማለት ነው። ወይዘሮ ማርታም አብዳለች ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁ እንዳትረሱ ማለት ነው። አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ በትህትና እናገራለሁ ማለት ነው። ስለምታበረታቱን በጣም አመሰግናለሁ ማለት ነው። ለአማርኛው ትንሽ ይቅርታ ማለት ነው። ዛሬ በክፍል 26 ዳጣ መጥቻለሁ ማለት ነው። ባለፈው በክፍል 25 አይተናል። አቶ ደረጀ ከዳጣ ጋራ ክላስ ማለት ነው አብሮ ሲያወሩ ሰምታለች አቢጌ ማለት ነው። አቢጌ ማለት ሁሉ ጊዜ የሰው ተንኮል ለመዳመጥ ለማወቅ ትፈልጋለች። በቃ እስከ መጨረሻ መሄድ ትፈልጋለች። ይሄ ተጠራጣሪነታ ግን በጣም እኔ ይገርመኛል ማለት ነው። እስከዚህ ይሄን ይሄን በቃ የሰው ነገር ካላወቅኩ ትላለች ማለት ነው። ዳጣ በቃ ማለት ወረቀቱ የዲኤን ምርመራው ማለት ነው መክፈት እንዳለባቸው እንዳልቻለች በቃ ለአባትየው ስትነግረው ማለት ነው እዚያ አይሆንም ውጭ ጠብቂኝ ማለት ማኪና ውስጥ ሂጂና እዛ ጠብቂኝ እዛ አብረን እናየዋለን ምናምን ብሎ ሲያስወጣት ማለት ነው። አበጌ ደግሞ በር ላይ ቁጭ ብላ ያዳመጠች ነበረች። ደነገጠች። ዳጣ ደግሞ በጣም ደንግጣለች እውነት። ከዛ ሳሎን ላይ ሄዶ አብሮ ምንድነው የሰማሽው ስትላት ምን አገባሽ ግዴታ ላንቺ መስማት የሰማቱን መንገር አለብኝ? አዎ ምን ችግር አለው? አይ አልነግርሽም ለማየ ነው የምነግራት አለች። ይሄን ያህል ማለት ይሄን ያህል እንድትሆን ያደርጋት ልጅቷ ግን እሷ ትጠራጠራለች። በናታን ምክንያት ነው ይሄ ሁሉ ነገር ማለት ነው። ናታንን በጣም ስለምታፈቅረው በጣም ስለምትወደው ናታን ደግሞ ለሷ ፊት አይሰጣትም፣ ብዙ አይገደስላትም ማለት ነው። ለዛ ነው እንደዚህ ሆነችው አቢጌ ማለት ነው። ከዛ እንደዛ ብሎ ሲያወሩ ዳጣና አቢጌ አባታቸው አቶ ደረጃ ደረሰና ምን ሆናችሁ ምን እያላችሁ ነው? አባዬ ለምንድነው ክላስ ውስጥ የምታስገባ ዳጣን አለችው። ምን ችግር አለው ልጅ አይደለችም እንዴ ለምን አላስገባትም ምናምን አለና እሷ እኮ ልጅ አይደለችም ባትሆንም የሰው ልጅ ናት አይደለ ምን ችግር አለው ምናምን ግን ምንድነው ምን ልትገዛላት ነው ምን ልታርግላት ነው ማኪና ላይ ሂጂ ጠብቂኝ አልካት እኔም ልሄድ ስትል ማለት ነው ሂጂ አላት። ሂጂ ማኪና ውስጥ ጠብቂኝ አላትና አቶ ደረጀ ደግሞ ከዳጣ ጋር አባዬ ወረቀቱስ ምናምን ማለት በጣም ቸኩላለች ለማየት ማለት ነው። ለወረቀቱ የውጤቱ ነገር ለማየት በጣም ጋጉታለች ዳጣ ማለት ነው። ከዛ አቢጌ ሂጂ ስትባል እዛ ማኪና ውስጥ ጠብቂኝ ስትባል በጣም ተናዳለች። ግን ምንም ማድረግ ስለማትችል ማለት ነው ተረጋጊ የረጋ ወተት ቅቤ ያወጣል ተባለች ዳጥዬ ማለት ነው። ከዛ አቶ ደረጀ ማኪና ውስጥ ሄደና አቢጌ ምንድነው የምትፈልጊው? አባዬ ወዴት ልውሰድሽ ስላት ማለት ነው ዳጣን የምትወስዳት ነው አለች። አልወስዳትም ማኪና ውስጥ እንድትሆን ነው ማኪና ለማውራት ነገር ስላለ ማኪና ውስጥ ነው ፈለኳት በቃ እኔ ማውራኛ አለችውና እሺ ብለው ለምንድነው ግን እንደዚህ የምታርጊው? ለምንድነው ይሄን የሰው ነገር የሚያስጨንቅሽ ለምንድነው ስትባል ማለት ነው አባዬ አትወድኝም አታምኑኝም ለኔ ሰው በቃ ግድ የለውም ሁሉም ሰው ለኔ አይወደኝም አታምኑኝም ስትል ማለት ነው እወድሻለሁ ልጄ በጣም አምንሻለሁ እወድሻለሁ ግን በስራሽ ምክንያት ነው እንደዚህ ልትመቺ ያረገሽ ራሱ አንዴ መንገድ ላይ ለዳጣ ስትመጃት ውሃን ስትደበድቢያት ሰላምን ስታማነጭቂያት ነው የሰደብኩሽ ወይ የመታሁሽ በራስሽ ሰርቀሽ ያለ ወርቁን ለዳጣ ሰርቃለች ብለሽ ወደሷ ስላዞርሽ ነው የቀጣሁሽ
አባት ደግሞ ያልሆነ የልጁ መጥፎ ነገር እያየ መጥፎ ስራ እየሰራች እያየ ዝም ብሎ አይሄድም ማለት ግዴታ ልጁን መቅጣት እንዳለበት በኋላ ይገባሻል። አንቺ ስታድጊ እንኳንም ቀጣንት ያለሽ ተባለች ማለት ነው። እኔ አልልም አለች። አልልም አባዬ ግን ምንድነው የሚያስጨንቅሽ? ግን አባዬ ሰላም ከማን ያረገዘችው? እስካሁን እቺን ወረ ማለት ነው አልተወችም። አይገርማችሁ? ከድሮ ጀምራ ከማን ያረገዘች? እኔስ ከናታን ያረገዘች መሰላት እንዴ? ወይስ አቶ ደረጀን ጠርጥራዋለች? ከሱ መሆኑ ጠርጥራለች። እኔ አልገባኝ ማለት ነው። ይሄን ሙጭጭ ብላ ማለት ነው የምትጠይቀው ነገር ግራ ገብቶኛል ማለት ነው ቤተሰብ። ከዛ ደግሞ ከሷ ጋር ማለት ያልሆነ ነገር በቃ እንደዚህ ስለ ሰው ለማወቅ የሰውን ነገር ሁሉም ነገር ለመድረስ በቃ አትፈልጊ አንቺ እንደዚህ አታርጊ። አሁን የሆነው ምሳሌውን የሰጣት በጣም የሚገርም ነው ማለት አሁን አውሮፕላን ላይ የተሰቀሉ ሰዎች አውሮፕላኗን ልትከሰከስ ናት እና ወደ ታች ሲያዩ ምን እንደሚያስቡ ታውቂያለሽ? እንደዚህ አድርገሽ ማሰብ አለብሽ። ስለ እናቶች ልጆቻቸው የሞቷቸው ልጆች ይዘው መንገድ ላይ የሚንገላቱ የሚያለቅሱ ስንቶች ስለነዚህ ማሰብ አለብሽ። ይህን ያህል ሂደሽ ርቀቱን ማሰብ አለብሽ። ዝም ብለሽ በሆነው ባልሆነው መጨነቅ የለብሽም። ሁሉም ማወቅ አለብኝ ብለሽ ካሰብሽ ታብጃለሽ ተባለች። እውነት ነው። አንድ የሆነ ነገር ማለት ነው በቃ ይህን ነገር እኔ ካላወቅኩት አላርፍም፣ ካላወቅኩት አልተኛም ብለን የምናስብ ከሆነ ማበዳችን ነው። በቃ ማበድ ነው። ሌላ ምንም የምናመጣው ትርጉም የለውም ብዬ ነው የማስበው። ትክክለኛ ማለት ነው። አውቀን እንዳላወቅ አይተን እንዳላየን ሰምተን እንዳልሰማን ካልሆነ ማለት ነው። የሚሰማ ነገር ከሆነ መስማት ነው። ለኛ የማያስፈልግ ነገር ከሆነ ደግሞ መተው ነው። ካልተው ነው በብዙ ነገር ከተጨነቅን በማያገባን ነገር ከተጨነቅን ማለት ነው አንችለውም፣ እናብዳለን። ማበድ እንኳን ይቀላል ማለት ነው። እና እንደዛ ክፋት ስልኩን ደግሞ ጠልፈዋለች። መሰጅ አባዬ መሰጅ ላሳየህ ስትል ማለት ነው። የማ መሰጅ በጣም ደነገጠ። ደረጃ እንዴት አውቀሽ እንዴት አገኘሽ ነው? ጠልፌ ነው ስልክ ምናምን ስትል ማለት ነው። አትደረጅ ቢያንቃት ማለት ነው። እዚህ ጋር በጣም ነው ያናደደችኝ። አያችሁ ተንኮሏ ስንት ቦታ እንዲሄደች። በጣም የተረገመች ተንኮለኛ ናትና ከዛ ተባራለች ከማኪናው ማለት ነው። ወጣለች ሂጂ ተባለች። ከዛ ዳጥ የመጣችና ወረቀቱን እንዲከፍቱት ማለት ነው። እኔ ራሱ ከነሱ ጋር ተጨነቅኩ ማለት ነው። በስተመጨረሻ ግን ቤተሰብ የአቶ ደረጀ ልጅ በመሆኗ በጣም ደስ ብሎኛል። በጣም ሲያለቅሱ አለቀስኩ፣ ሲስቁ ሳቅኩ ከነሱ ጋር ማለት ነው። ቤት መጥቶ ቁጭ ብለው ሲስቁ ቤቱ ደስታ በደስታ ቢሆን በጣም ተደስቻለሁ። ግን አሁን የዳጣ ነገር ከተናገረ ደግሞ ሁሉም ነገር ይባላሻል ብዬ አስባለሁ ማለት ነው። ሊናገር ስል ነው የተቋረጠውና ይናገር ይሆን ወይስ በሌላ ያሳብ ቢሆን ቤተሰብ ማለት ነው። በቀጣይ ክፍል አብረን እናያለን። ለዛሬ የነበረ ግን ይሄን ይመስል ነበረ ማለት ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ ሰላም ለእናንተ ይሁን። ወዳችኋለሁ። ባይ ባይ።